በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 1 እና 2። እግዚአብሔር የሚወዳችሁ በመላው ዓለም በዚህም በሎስ አንጀለስ ሆናችሁ ይህንን መጽሐፍ ቅዱሳችንን በየዕለቱ እናንብብ የሚለውን ፕሮግራም የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ረድቶን ባለፈው ፕሮግራማችን ላይ የማቴዎስ ወንጌል ምዕራፍ 2ን ተመልክተናል፣ አይተናል። በዚያ ፕሮግራማችን ላይ እንዳየነው በምዕራፍ 2 ላይ እንደተመለከትነው ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢያቱ እንደተነገረው በይሁዳ ምድር በይሁዳ አውራጃ በቤተልሔም እንደተወለደ ተመልክተናል፣ አይተናል። በሄሮድስ በቀዳማዊ ሄሮድስ ዘመን ነው ጌታችን የተወለደው። ሰብአ ሰገል ደግሞ ከሩቅ አገር በኮከብ ተመርተው መጥተው ለተወለደው መሲህ ወርቅ ዕጣንና ከርቤ አቅርበውለታል። ወርቁ ለአምላክነቱ፣ ዕጣኑ ለክህነቱ፣ ከርቤው ደግሞ ሕማሙንና ሞቱን የሚያመለክት እንደሆነ አባቶች ተርጉመውልናል። ሄሮድስ እጅግ በጣም ጨካኝና ተንኮለኛ የሆነ በይሁዳ ከነገሱት መካከል በተንኮሉ እጅግ በጣም የታወቀ ነው። በታሪክ ደረጃ የሚታወቅ ነው። በሮም ታሪክ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ የአይሁድ ንጉሥ የተወለደው የአይሁድ ንጉሥ ወዴት ነው ያለው ስለተባለ ንግስናዬን ይቀማኛል ብሎ ስለፈራ ጌታን ለመግደል በማሰብ ከ2 ዓመት በታች የሆኑትን በሙሉ በይሁዳ የሚገኙትን ሕፃናት እንዳስገደለ ማቴዎስ ነግሮናል። ከዚህ የተነሳ ዮሴፍ በሕልም ተነግሮት ወይንም ደግሞ መልአከ እግዚአብሔር አመልክቶት እመቤታችንና ጌታችን ኢየሱስ ክርስቶስን ይዞ ወደ ግብፅ መሸሹንና እስከ ሄሮድስ እስከሚሞትበት ጊዜ ድረስ በግብፅ መቆየቱን ከዚያም ወደ ናዝሬት እንደመጡና በዚያ ጌታ እንዳደገ በነቢይ ናዝራዊ ይሆናል የተባለው ይፈጸም ዘንድ በናዝሬት እንዳደገ ተመልክተናል፣ አይተናል። ዛሬ ደግሞ የመጥምቁ ዮሐንስን አገልግሎትና የጌታችንና የመድኃኒታችን የኢየሱስ ክርስቶስን በዮሐንስ እጅ መጠመቅ በማቴዎስ ወንጌል ምዕራፍ 3 ውስጥ እንመለከታለን፣ እናያለን። እግዚአብሔር አምላክ እንዲያስተምረን፣ እንዲመክረን፣ እንዲገስጸን በቃሉ ለእኔና ለእናንተ የሚያስፈልገንን እንዲናገረን ቅዱስ ፈቃዱ ይሆንልን። የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ድምፅ የተባለለት ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ፣ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ስለ ንስሐ በውሃ አጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜም ፈቀደለት።
ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በቀደም ሲል እንዳየነው እንደተመለከትነው በማቴዎስ ወንጌል ምዕራፍ 2 ላይ የጌታን ልደት እንመለከታለን። ጌታ ከተወለደ በኋላ ሰብአ ሰገል መጥተው መጎብኘታቸውን እናያለን። ምዕራፍ 3 ላይ የምናየው የዮሐንስን አገልግሎትና ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቁን ነው። ስለዚህ በእነዚህ በሁለት ምዕራፎች መካከል የ30 ዓመት ክፍተት አለ። ማለት ምዕራፍ 2 ላይ እንዳያችሁት በናዝሬት ማደጉን ነው የሚናገረው። ከዛ በኋላ እንግዲህ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ምዕራፍ 3 ላይ በዮሐንስ እንደተጠመቀ ነው የሚያሳየን የሚያመለክተን። ሌላውን 30ውን ዓመት ጌታ ከተወለደበት ጊዜ ጀምሮ እስከተጠመቀበት ጊዜ ድረስ ያለውን ወቅት ማቴዎስ በዝምታ ነው የሚያልፈው። በሉቃስ ወንጌል ላይ በሉቃስ ምዕራፍ 2 ቁጥር 39 ላይ እስከ 52 ላይ እንደምናገኘው ጌታ በ12 ዓመቱ ወደ ቤተ መቅደስ ሄዶ በዚያ ከአይሁድ ሽማግሌዎች ጋር ንግግር እንዳደረገ ሉቃስ ዘግቦልናል። ስለዚህ የሉቃስ ወንጌል ላይ ደግሞ የምናገኘው የ18 ዓመት የዝምታ ወቅትን እንመለከታለን እናያለን። ነገር ግን ሉቃስ ያው እንደ ማቴዎስ የመቅደሱን ጉብኝት ከነገረን በኋላ እየታዘዘ ለእመቤታችን ለቅድስት ድንግል ማርያም እና ለዮሴፍ እየታዘዘ እንደኖረ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ እንደነበረ ይገልጽልናል። እዚህ ላይ ታዲያ ለምንድን ነው የመጀመሪያው ጥያቄ የምንጠይቀው? ለምንድን ነው በዝምታ ያለፉት? ለምንድን ነው ዝርዝር ነገሩን ያልነገሩን ወንጌላውያኑ የሚል ጥያቄ ሊነሳ ይችላል። እና ለዚህ መልሱ ምንድን ነው ካልን ለመዳናችን የሚያስፈልገው እውነት በሚገባ ስለተነገረን ነው። እዚህ ላይ በጣም መጠንቀቅ ያለብን የወንጌላት ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን እያንዳንዱን ነገር መጻፍ አይደለም። ይህን በዮሐንስ ወንጌል ምዕራፍ 20 እና ምዕራፍ 21 ላይ ግልጽ ተደርጎልናል። ጌታ ያደረጋቸው ታምራት ቢጻፉ ዓለም ለመጽሐፍቱ ባልበቃ ነበረ ይለናል። ነገር ግን ለምንድን ነው ታዲያ የተጻፈልን ካልን ኢየሱስ እርሱ ክርስቶስ እንደሆነ እንድናምንና አምነን የዘላለም ሕይወት እንድንወርስ ነው። አንዳንድ ጊዜ ከዚህ ከምዕራባውያን በመጣ ኢንፍሉዌንስ መጽሐፍ ቅዱስ ላይ ሁሉም ነገር መቀመጥ እንዳለበትና የቤተ ክርስቲያን ሕይወት ሙሉ በሙሉ መጽሐፍ ቅዱስ ላይ ባለችው እያንዳንዷ ቃላት ላይ የተመሰረተ እንደሆነ አድርገው የሚያስቡ ሰዎች አሉ። ያ አይደለም። ይሄ ቃል መጽሐፍ ቅዱስ ላይ ያለ ወይ? ለምሳሌ ሥላሴ የሚለው ቃል መጽሐፍ ቅዱስ ላይ ከሌለ መቀበል የለብንም የሚሉ ብዙ ሰዎች አሉ። የቤተ ክርስቲያንን ሕይወት ምክንያቱም መጽሐፍ ቅዱስ ወይንም በተለይ ደግሞ አዲስ ኪዳን ሳይጻፍ ቤተ ክርስቲያን ነበረች። አዲስ ኪዳን ሳይጻፍ ወንጌል ይሰበክ ነበረ። ስለዚህ የተጻፈልን እኔና እናንተ እንድናምን የሚያደርገን እምነትን ሊሰጠን የሚችል ሕይወትን ሊሰጠን የሚችል ዘላለማዊ ሕይወትን ሊሰጠን የሚችለውን ነገር ነው የተሰጠን። ስለዚህ ይሄንን ልንይዘው ይገባል። ሌላው በጣም የሚገርም ነው። አትናቴዎስ ይሄንን ጉዳይ አንስቶታል። ክርስቶስ ለምንድን ነው ሙሉ ሰው ሆኖ ያልመጣው? ለምንድን ነው በቃ ዋናው አገልግሎት ካየነው ዋናውን አገልግሎት የሚጀምረው የ30 ዓመት ሲሆን ነው እንግዲህ በይፋ ምክንያቱም እንመለከተዋለን ጥምቀቱ ላይ ስንመጣ። ስለዚህ ለምንድን ነው ሙሉ ሰው ሆኖ ያልመጣው? ለምንድን ነው በማህፀነ ማርያም አድሮ ከዛ በኋላ በየጥቂቱ እያደገ የመጣው አምላክ ነውና በአንድ ቀን ለምን ሙሉ ሰው አልሆነም? ለዚህ ቅዱስ አትናቴዎስ በእንተ ሥጋዌ በተባለው መጽሐፉ ላይ ግሩም የሆነ መልስ ይሰጠናል። ምንድን ነው የሚለን? እያንዳንዱን የሰውን የሕይወት ደረጃ ማለት
በጽንስ ውስጥም ሆኖ ሕፃን ሆኖም ደግሞ ልጅ ሆኖ ከዛም ደግሞ ጎልማሳ ሆኖ ሙሉ ሰው እስከሚሆን ድረስ ያለውን የሰው ልጅ እድገት ከዛ ከሙሉ ሰው በኋላ ያው ማርጀትና መሞት ነውና ያለው ያንን የሰው ልጅ የእድገት ደረጃዎች በሙሉ ሊባርክልን እርሱ በየጥቂቱ አደገ ይለናል። እንግዲህ ይህንን ካልኩኝ በዚህ ምዕራፍ ላይ በጣም በሚገርም ሁኔታ ወደፊት በተደጋጋሚ የምናገኛቸውን ገጸ ባህሪያት እንተዋወቃለን። ማለት ታሪካውያን የሆኑ ሰዎችን እንተዋወቃለን። የመጀመሪያው አንደኛውን የምናገኘው መጥምቁ ዮሐንስን ነው የምናገኘው። ሁለተኛ የምናገኛቸው ደግሞ ፈሪሳውያንና ሰዱቃውያን ናቸው። ስለ መጥምቁ ዮሐንስ በስፋት ማለት አባቱና እናቱ ማለትም ካህኑ ዘካርያስና ኤልሳቤጥ እንዴት አድርገው ዮሐንስን እንደወለዱ በመልአክ ብስራት ከዚያም በኋላ የነበረውን በዝርዝር በሉቃስ ወንጌል ምዕራፍ 1 ላይ እናገኛለን። በሌላ ስፍራ ላይ ደግሞ የሕይወት ታሪኩን የምንዳስስበት ያሳለፈውን ነገር የምንዳስስበት ስፍራ ይኖራል። በዚህ ስፍራ ላይ የምናገኘው በዚህ ቦታ ላይ የምናገኘው ግን ዮሐንስ በዮርዳኖስ አካባቢ የነበረውን ማለትም በገሊላ ባህር አካባቢ በዮርዳኖስ አካባቢ በምድረ በዳ ላይ የነበረውን አገልግሎቱን ነው የምንመለከተው የምናየው። የዮሐንስን አገልግሎት በሚመለከት ጥቂት ቆይተን እናያለን። ነገር ግን ገና ምዕራፍ 3ን ሲጀምር እንዳያችሁት እንደተመለከታችሁት በኢሳይያስ ምዕራፍ 40 ቁጥር 3 ላይ የሚገኘውን ማለትም እነሆ መልእክተኛዬን እልካለሁኝ የሚለውን የጌታን መንገድ አዘጋጁ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነው ይለናል እና በነቢዩ በኢሳይያስ በምዕራፍ 40 ቁጥር 3 ላይ የምናገኘውን ይህንን ቃል መሰረት አድርጎ ያ ትንቢት ይፈጸም ዘንድ ለክርስቶስ የሰዎችን ልብ በንስሐ የሚያዘጋጅ መንገድ ጠራጊ ጸያዔ ፍኖት እንዲሁም ደግሞ የአዋጅ ቃልን የሚናገር ሆኖ መምጣቱን እንመለከታለን እናያለን። እና በዚህ የተነሳ በቤተ ክርስቲያን ውስጥ መጥምቁ ዮሐንስ የብሉይ ኪዳንና የአዲስ ኪዳን ድልድይ ሆኖ ይታያል። የብሉይ ኪዳን የመጨረሻው ነቢይ፣ የአዲስ ኪዳን ደግሞ የመጀመሪያው ሐዋርያ ተደርጎ ይጠቀሳል። ስለዚህ ዮሐንስ መጥምቅን በምናይበት ጊዜ ልክ የአዲስ ኪዳንም አካል ነው፣ የብሉይ ኪዳንም አካል ነው። ሁለቱንም ይዞ እንደ መካከለኛ የምንመለከተው የምናየው ነው ማለት ነው። ሌላው እዚህ ቦታ ላይ የምንመለከታቸው ፈሪሳውያንና ሰዱቃውያንን እንመለከታለን እናያለን። ከዮሐንስ ጋር በነበራቸው ግንኙነት ስማቸው ተጠቅሶ እናያለን። ወደፊትም በየምዕራፎቹ ላይ የነሱ ስም ሳይነሳ አይቀርም። ስለዚህ ምንድናቸው እነዚህ ካላችሁኝ በዛ ዘመን የነበሩ ማለት ጌታ በስጋ በእስራኤል ምድር ላይ በሚመላለስበት ጊዜ በአይሁድ እምነት ውስጥ የነበሩ ሁለት ታላላቅ የሃይማኖት ቡድኖች ነበሩ፣ ፈሪሳውያንና ሰዱቃውያን። ከነሱ በተጨማሪ ምናልባት በጣም ታላቅ ብዙ ተከታይ የነበራቸው ሌላው ቡድን ኤሴይስ የሚባሉ በዚህ በምድረ በዳ ላይ የነበሩ ናቸው። በተባህቶ እንደ ገዳም ባለ በማህበር የሚኖሩ ነበሩ። እንዲያውም ዮሐንስ መጥምቅ ከነሱ አካል ነበረ ብለው የሚያስቡ አሉ አንዳንድ ሊቃውንት። ግን ቤተክርስቲያን በትውፊት አልሰጠችንም። ለማንኛውም ግን እነዚህ ሁለቱ በጣም የታወቁ ናቸው። ፈሪሳውያን ለሙሴ ሕግ እንቀናለን የሚሉ በሕዝቡ ዘንድ በጣም ተቀባይነት የነበራቸው ብዙ ተከታይ የነበራቸው ናቸው። በትንሣኤ ሙታን ያምናሉ፣ በመላእክት ያምናሉ። ነገር ግን ያንን ሕጉን በጣም ከኛ በላይ የሚጠብቅ የለም ብለው ስለሚያስቡ በሌላው ላይ አስተሳሰባቸውን ለመጫን ብዙ ጥመት ያለበትን ከእውነት የራቀ ነገርን ስለሚከተሉና አንዳንድ ጊዜ ንግግራቸውና ሕይወታቸው የተለያየ ስለሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በግብዝነት በክፋት ሲወቅሳቸው እንመለከታለን እናያለን። ልክ እንደዚሁ ዮሐንስ መጥምቅም እዚህ ስፍራ ላይ አይታችሁ ከሆነ እናንተ የፉኝት ልጆች
ከሚመጣው ቁጣ ማን እንድትሸሹ ማን አመለከታችሁ ሲላቸው እንመለከታለን እናያለን ማለት ነው። ሰዱቃውያን የሚባሉት ደግሞ ከሮማውያን ገዢዎች በዛን ወቅት እስራኤልን በቅኝ ግዛት ይገዙ የነበሩት ከነሱ ጋራ በመተባበር መቅደሱን ኮንትሮል ያደርጉ የነበሩት ናቸው። በሃይማኖታቸው ለዘብተኞች ናቸው። የሙሴን አምስቱን መጽሐፍት እንደሚቀበሉ ይናገራሉ። ነገር ግን በብዙ መንገድ ከግሪክ ካልቸር ጋር ከግሪክ ባህል ጋራ የማለሳለስ አቋም ነበራቸው። በሙታን ትንሣኤ አያምኑም ነበር። እናየዋለን በማቴዎስ ወንጌል ላይ በሰፊው ይሄ ክርክራቸው ይነሳል። እንደዚሁም ደግሞ መላእክትና ሰይጣን እንዳለ አያምኑም ነበረ። ለምንድን ነው እነዚህን ያነሳሁላችሁ? ምክንያቱም በተደጋጋሚ ስለነዚህ ማንነት እናያለን። ፈሪሳውያን ሲባል ምንድን ናቸው እነዚህ ፈሪሳውያን ብትሉ የሃይማኖት ቡድኖች ናቸው። ሰዱቃውያን የሚባሉትም ልክ እንደዚሁ ናቸው። በዛን ወቅት ጌታ በነበረበት ማለት በስጋ በተመላለሰበት ጊዜ ሰዱቃውያን ቤተ መቅደሱን ኮንትሮል ያደርጉ የነበሩ እንደነበሩ እንድታስተውሉት ነው። እንግዲህ ይህንን ካልኩኝ ዮሐንስ አገልግሎቱን በዚህ ምን ይመስል እንደነበረ በማቴዎስ ወንጌል ምዕራፍ 3 ላይ እናገኛለን። እኔ የዮሐንስን አገልግሎት በሶስት ዋና ዋና ክፍሎች እከፍለዋለሁ። የመጀመሪያው አንደኛው ነገር ዮሐንስ የእግዚአብሔር መንግስትን መቅረብ ሲያውጅ እንመለከታለን። ቃለ አዋዲ በአዋጅ ነጋሪ ተብሎ የተጠራበትም አንዱ ምክንያት ይሄን ነው። በምድረ በዳ ይጮህ ነበረ፣ መንግስተ ሰማያት ቀርባለች እያለ ይናገር ነበር። ምን ማለት ነው ይሄ መንግስተ ሰማያት ቀርባለች ማለቱ? ምንድነት እቺ መንግስተ ሰማያት? መንግስተ ሰማያት የእግዚአብሔር መንግስት፣ መንግስተ እግዚአብሔር እየተባለ በተደጋጋሚ አሁንም ማቴዎስ ወንጌል ላይ የምናገኘው ሐረግ ነው። ቁልፍ የሆነ ሐረግ ነው። በመጽሐፍ ቅዱስ ላይ በተደጋጋሚ አንድን ሐረግ ስናገኝ ቆም ብለን ማየት ይኖርብናል። ስለዚህ መንግስተ ሰማያት ወይም ደግሞ መንግስተ እግዚአብሔር ሲባል ምን ማለት ነው ስንል በዮሐንስም በጌታም ትምህርት ላይ የምናገኛቸው እውነቶች አሉ። ስለዚህ ስለ መንግስተ ሰማያት ለምሳሌ ጌታ ምንድነው ያለን? የእግዚአብሔር መንግስት ወይንም መንግስተ ሰማያት በዚህች አይደለችም በዚያም አይደለችም በመካከላችሁ ናት ብሎ ሲናገር እንመለከታለን ያለን። ስለዚህ መንግስተ ሰማያት ምንድነው? የመንግስተ ሰማያት መቅረብስ ምንድነው ስንል ቃል ስጋ በመልበሱ ማለት እግዚአብሔር ወልድ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ በስጋ በመምጣቱ እግዚአብሔር በሰው ልጆች ታሪክ ውስጥ ገብቷል። እግዚአብሔር ከሰው ልጆች እንደ አንዱ ሆኖ ሐረገ ትውልድ ተቆጥሮለታል፣ የኛን ባህሪ ገንዘብ አድርጎ ማለት ነው። ስለዚህ የእርሱ ወደኛ መቅረብን ነው፣ የእርሱ ወደኛ መምጣትን ነው መንግስተ ሰማያት ቀርባለች የተባለው። ምክንያቱም መንግስተ ሰማያት ማለት እግዚአብሔር ሁሉ በሁሉ የሆነበት ህይወት ማለት ነው። ስለዚህ አትናቴዎስም የሚነግረን በእንተ ስጋዌ ላይ ይሄንን ነው። ምንድን ነው የሚለን? ቃል አምላክ ሰው የሆነበት ምክንያት ሰውን የጸጋ አምላክ ለማድረግ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ስለዚህ ያንን አስደናቂ ምስጢር ከእርሱ ጋር ህብረት እንዲኖረን ከመለኮታዊ ክብሩ ተሳታፊዎች እንድንሆን የሚያደርገንን ይሄንን ታላቅ ምስጢር የተገለጠበት ስለሆነ መንግስተ ሰማያት ቀርባለች ይለናል። በነገራችን ላይ አዎ መንግስተ ሰማያት ዛሬ በመካከላችን ናት። ያ ግን ማለት ሙሉ በሙሉ ተገልጣለች ማለት አይደለም። ሙሉ በሙሉ የምትገለጠው መቼ ነው? የእግዚአብሔር መንግስት፣ ይቺ መንግስተ ሰማያት ጌታ ዳግም በሚመጣበት ጊዜ ነው። ስለዚህ የመጀመሪያው አንደኛው የእግዚአብሔር መንግስትን መገለጥ ያወጀ ነው ዮሐንስ። ሁለተኛው የንስሐ ትምህርቱን ነው የምናየው። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለትም ማለት ነው። ዮሐንስ የእግዚአብሔርን መንግስት መቅረብ ሲናገር ወደ መንግስተ ሰማያት ለመግባት ሰው ሙሉ በሙሉ ወደ እግዚአብሔር መመለስ እንዳለበት፣ እውነተኛ የሆነ የልብ ለውጥ ሊኖረው እንደሚገባ ይነግረናል። ንስሐ ማለት ያ ነው። ንስሐ ማለት ሁለንተናዊ የሆነ የልብ ለውጥ፣ የአስተሳሰብና የህይወት ለውጥ ማለት ነው። ማለት ዝም ብሎ የማይንድ ጉዳይ ብቻም አይደለም፣ ሁለንተናዊ የሆነ መቀየርን ነው። በተለይ የልብ ለውጥን የሚያሳይ ነው። ለዚህ ነው ሜታኖያ የሚለው ቃል የሚያመለክተው የልብ መቀየርን፣ የልብ መለወጥን ነው። ስለዚህ ሰው
አስተሳሰቡን ኃጢአት ማለት ከእግዚአብሔር መለየት ስለሆነ የእግዚአብሔርን ዓላማ መሳት ስለሆነ ንስሐ ማለት ደግሞ ወደ እግዚአብሔር ፊትን መመለስ አስተሳሰብን ወደ እግዚአብሔር ማድረግ ማለት ነው። ስለዚህ ዮሐንስ በስብከቱ ላይ እንዳየነው እንደተመለከትነው ሰዎች ከዚያ ከግብዝነት ሕይወት እንዲወጡ አብርሃም አባት አለን እኛ እስራኤላውያን ነን እያሉ ከመመካት ከዚያ ከምድራዊ ትምክህት ነፃ እንዲወጡና ሙሉ በሙሉ ወደ እግዚአብሔር ፊታቸውን እንዲያዞሩ የንስሐ ፍሬ እንዲኖራቸው ታሪካቸው ስጋዊ ዘራቸው በስጋ እስራኤላዊ መሆናቸው ትምክህት እንዳይሆንባቸውና ከእግዚአብሔር ቁጣ እንዲድኑ ሲነግራቸው እናያለን። ኃጢአታቸውን የተናዘዙትን ሰዎች ያጠምቃቸው ነበረ። የንስሐ ጥምቀት ያጠምቃቸው ነበረ። እንግዲህ መጨረሻ ላይ ወንጌሉ ላይ በዚህ በምዕራፍ 3 ላይ የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ መጠመቁን ነው የምናየው። እነዚያ ኃጢአተኞች ሊጠመቁ ሲመጡ ጌታም ከነሱ ጋር አብሮ ተሰልፎ ቀረበ። ዮሐንስ መጀመሪያ በፍጹም አይሆንም ነበረ ያለው፣ እምቢ ነበረ ያለው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል ነው ያለው። እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎት ነበረ። ምክንያቱም እነዚያ የሚጠመቁት ኃጢአታቸውን እየተናዘዙ ነው። ጌታ ሀዳጌ በቀል የሆነ ኃጢአት የሌለበት ንጹሕ ባህሪ የሆነ አምላክ ነው። ነገር ግን ጽድቅን ልንፈጽም ምን ማለት ነው? ነቢያት የተነበዩት ቃል መፈጸም አለበት ሲል እንመለከታለን እናያለን። ስለዚህ በዮርዳኖስ 3 ዋና ዋና ነገሮች ተፈጽመዋል። አንደኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አምላክነት ተገልጧል። ሚስጥረ ሥላሴ የተገለጠው በዮርዳኖስ ላይ ነው። ጌታ ሲጠመቅ እግዚአብሔር አብ በሰማይ ሆኖ የምወደው ልጄ እርሱ ነው እርሱን ስሙት ሲል መንፈስ ቅዱስ በላዩ ላይ በርግብ አምሳል ሲያርፍ የእግዚአብሔር አንድነትና ሶስትነት ተገልጧል። በብሉይ ኪዳን የእግዚአብሔርን አንድነትና ሶስትነት የሚገልጡ ነገሮች አሉ። አዎ አሉ፣ ግን በድብቅ ነው፣ በደብዛዛው ነው። በግልጥ የምናየው የእግዚአብሔርን አንድነትና ሶስትነት ተገልጦ የምናየው በአዲስ ኪዳን ነው። በአዲስ ኪዳን ነው። በሁለተኛ ደረጃ በዚህ በጌታ ጥምቀት የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ጸጋ እግዚአብሔርን የምናገኝበት ኃጢአት የሚሰረይበትን ጥምቀታችንን ባርኮልናል። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን እንላለን በጸሎተ ሃይማኖት ላይ። ስለዚህ ያንን ጥምቀት ባርኮልናል። ጎርጎርዮስ ዘንዚናዙ እንደተናገረው እርሱ መንጻት የሚያስፈልገው አምላክ አይደለም። የኃጢአት ስርየት የሚያስፈልገው አምላክ አይደለም። ነገር ግን ለቀድሶ ማያት ውሆችን ለመባረክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከውሃና ከመንፈስ የምንወለድበትን የእግዚአብሔርን መንግስት የምናገኝበትን ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ያለውን ማለት ነው። ያንን በረከት ያንን ጸጋ እንድናገኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቋል። ሶስተኛውና የመጨረሻው ጌታ በዮርዳኖስ የተጠመቀው ዮሐንስ የሰበከውን የእግዚአብሔርን መንግስት መቅረቧን በይፋ ለመግለጥ ነው። በአደባባይ የአደባባይ አገልግሎቱን የጀመረው በዮርዳኖስ ላይ ነው። ስለዚህ ወዲያው እንደምትመለከቱት እንደምታዩት ከዮርዳኖስ እንደወጣ ወዲያውኑ አልዋለም አላደረም። ወደ ገዳመ ቆሮንቶስ ሄዶ በዲያብሎስ ይፈተናል። ከዚያ በኋላ ወጥቶ በገሊላ ምድር ላይ አገልግሎቱን ይጀምራል። ምን ብሎ ነው የጀመረው? ዮሐንስ የተናገረውን ምዕራፍ 4 ቁጥር 17 ላይ ታገኙታላችሁ። እንደው ቀደም እያለን እያየነው ነው። ዮሐንስ የተናገረውን ዮሐንስ የሰበከውን ነው መልሶ ጌታ የሰበከው። መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ በዚህ ውስጥ ብዙ ህይወታችንን ኑሯችንን የምንመረምርበት ነገር አለን። በተለይ ስለ ንስሐ ዮሐንስ የተናገረው ስለ ንስሐ ዮሐንስ ያስተማረው ትምህርት ለእኔና ለእናንተ ትልቅ አብነት ነው። ማንነታችን፣ ታሪካችን፣ ዘራችንን ትምክህት አድርገን ከንስሐ የራቀ ህይወት መኖር የለብንም። ምንድነው ያለው? ለአብርሃም ከነዚህ ድንጋዮች አንዱን ማስነሳት ይችላል ነው። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አብርሃም አባት አለን እንደምትሉ አይምሰላችሁ ይላቸዋል። ስለዚህ ያንን ትምክህት ወደ ጎን እንዲያደርጉትና በእውነት ወደ እግዚአብሔር ፊታቸውን እንዲመልሱ ነበር የሚነግራቸው። ዛሬም ብዙዎቻችንን እያጠፋን ያለው ያ ትምክህት ነው። ከንቱ የሆነ ትምክህት፣ ባዶ የሆነ ትምክህት፣ የዘር የቋንቋ የከንቱ የሆነ እኔነት
ትልቁ ማንነት የእግዚአብሔር ልጅ መሆን ነው። ከዚያ የበለጠ ትምክህት የለም። ሌላ ሁሉ ከንቱ ነው። ከዘር፣ ከቋንቋ፣ ከወገን የዋጀን ለአባቱ መንግስት አገልጋዮች ያደረገን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እናንተም እንግዲህ እግዚአብሔር ምን እንዳስተማራችሁ በአስተያየት መስጫችሁ ላይ እንደምታስቀምጡልን ተስፋ አደርጋለሁ። ለሌሎችም ሼር አድርጉ። ቻናሎቻችንንም ደግሞ ሼር እንድታደርጉ፣ ላይክ እንድታደርጉ በእግዚአብሔር ስም እንጠይቃለን። ለሌሎች እንዲተላለፍ ነው። እግዚአብሔር ከሁላችሁ ጋር ይሁን። አሜን።